1954 ሶስተኛው የአፍሪካ ዋንጫ የማዘጋጀት እድሉን ያገኘችው ሀገራችን ኢትዮጵያ በ1954 ዓመተ ምህረት እንደነበር አይዘነጋም። ቀደም ሲል በተካሄዱት አንደኛውና ሁለተኛው የአፍሪካ ዋንጫ ተካፋይ ሀገሮች ሶስት ብቻ ሲሆኑ ሀገራችን ኢትዮጵያ በመታዘጋጀው ሶስተኛው የአፍሪካ ዋንጫ ግብጽ የሁለተኛውን የአፍሪካ ዋንጫ ሻምፒዮን በመሆን ኢትዮጵያ ሶስተኛውን የአፍሪካ ዋንጫ አዘጋጅ ሀገር ስለሆነች በቀጥታ እንዲያልፉ ሲደረግ በኢትዮጵያ አስተናጋጅነት በተካሄደው ሶስተኛው የአፍሪካ ዋንጫ የአፍሪካ ኮንፌዴሬሽን አባል ሀገሮች በመጨመሩ ቱኒዚያ፣ ሞሮኮ፣ ጋና፣ ናይጄሪያ፣ ኡጋንዳ፣ ሱዳን፣ ኬንያ ለመጀመሪያ ጊዜ በአፍሪካ ዋንጫ ማጣሪያ ጨዋታ ላይ የተሳተፉ ሀገሮች ነበሩ። ቱኒዚያ በማጣሪያው ጨዋታ ሞሮኮን፣ ጋናን፣ ናይጄሪያን ከማጣሪያው በማስወጣት ለመጀመሪያ ጊዜ በአፍሪካ ዋንጫ ተካፋይ መሆኗን ስታረጋግጥ፣ ዩጋንዳ በበኩሏ ከሱዳን ፎርፌ በማግኘት ቀጣይ ተጋጣሚዋን ኬንያን በማሸነፍ ኡጋንዳ ለመጀመሪያ ጊዜ በሶስተኛው የአፍሪካ ዋንጫ ተሳታፊ መሆኗን አረጋግጣለች። በሶስተኛው የአፍሪካ ዋንጫ ለኢትዮጵያ ግብጽ፣ ቱኒዚያ፣ ኡጋንዳ በአጠቃላይ 4 ሀገሮች የሚካፈሉበት ውድድር ነበር። ኢትዮጵያ ብሔራዊ ቡድን በሜዳውና በደጋፊ ፊት በሞራል ታጅቦ በውድድሩ ላይ ለመቅረብ የዝግጅት ልምምዱን እያደረገ በመቆየቱ በቅድሚያ የኬንያ ብሔራዊ ቡድንን ለወዳጅነት ጨዋታ በመጋበዝ የኢትዮጵያ ብሔራዊ ቡድን በአዲስ አበባ ስቴዲየም ባደረገው የመጀመሪያ የወዳጅነት ጨዋታ የኬንያ ብሔራዊ ቡድንን 4-3 ማሸነፍ ችሏል። በሁለተኛው ጨዋታ ደግሞ የኢትዮጵያ ብሔራዊ ቡድን የኬንያን ብሔራዊ ቡድን 6-1 በሆነ ሰፊ ውጤትም ማሸነፉ አይዘነጋም። የሶስተኛው የአፍሪካ ዋንጫ የሚጀምርበት የውድድሩ ጊዜ ሲቃረብ 4ቱ ተካፋይ ሀገሮች የሚወጣላቸውን ጨዋታ እጣ መሰረት የጥሎ ማለፍ ጨዋታ በማድረግ አሸናፊው ለዋንጫ ተሸናፊ ለደረጃ እንዲጫወቱ ተወሰነም። በወጣው እጣ መሰረትም ኢትዮጵያ፣ ቱኒዚያ እንዲሁም ግብጽና ኡጋንዳ ደረሳቸው። ጥር 6 ቀን 1954 ዓ.ም በአዲስ አበባ ስቴዲየም የኢትዮጵያ ብሔራዊ ቡድን የቱኒዚያ ብሔራዊ ቡድንን 4-2 በማሸነፍ ለዋንጫ ተፋላሚነቱን መቅረቡን አረጋግጧል። በሌላኛው ጨዋታ ደግሞ የግብጽ ብሔራዊ ቡድን የኡጋንዳ ብሔራዊ ቡድንን 2-1 በማሸነፍ ለዋንጫ ተፋላሚነት መቅረቡን ማረጋገጥ ችሏል። ቀደም ሲል በተካሄደው አንደኛው በሱዳን ሁለተኛው በግብጽ የአፍሪካ ዋንጫ ተሳታፊ የሆነው የኢትዮጵያ ብሔራዊ ቡድን ምንም ግብ ማስቆጠር ሳይችል ሀገራችን በተዘጋጀው ሶስተኛ የአፍሪካ ዋንጫ በመጀመሪያው የመክፈቻ ጨዋታ ኢትዮጵያ ቱኒዚያን 4-2 ባሸነፈበት ጨዋታ ግብ ለማስቆጠርም ችለዋል። በታሪክም በአፍሪካ ዋንጫ ላይ ኢትዮጵያ ብሔራዊ ቡድን የመጀመሪያውን ግብ ያስቆጠረው ተጫዋች ሉቻኖ ቫስሎ እንደነበር የሚታወቅ ነው። በቅድሚያ ጥር 12 ቀን ለደረጃ በተካሄደው ጨዋታ ቱኒዚያ ኡጋንዳን 3-0 በማሸነፍ የሶስተኝነት ደረጃን ማግኘቷ የቻለችበትን ውጤት ማስመዝገብ ችላ ነበር። ጥር 13 ቀን 1954 ዓ.ም ኢትዮጵያ እና ግብጽ በአዲስ አበባ ስቴዲየም የሚያደርጉትን የፍጻሜ ጨዋታ ግርማ ቀዳማዊ ኃይለሥላሴ በክብር እንግድነት በተገኙበት ባደረጉት ወሳኝ ጨዋታ በግብጽ 1-0 መሪነት ለእረፍት ወጡ። ከረፍትም በኋላ ለኢትዮጵያ ብሔራዊ ቡድን ተክሌ ባስቆጠራት ግብ አቻ ሆኑም። ግብጾች ሁለተኛውን አስቆጥረው መሩ። ጨዋታው ሊጠናቀቅ ጥቂት ደቂቃ ሲቀረው ሉቻኖ ሁለተኛዋን ግብ አስቆጥሮ 2-2 በሆነ ውጤት ጨዋታው ተጠናቀቀ። ይህም ውጤት ደግሞ ወደ ጭማሪ 30 ደቂቃ እንዲጫወቱ አስገደዳቸው። በጭማሪውም ደቂቃ ለኢትዮጵያ ብሔራዊ ቡድን ሶስተኛዋን ግብ ኢታቫሎ፣ የመጨረሻዋን ወሳኝ 4 ግብ ደግሞ መንግስቱ ወርቁ በማስቆጠር በአጠቃላይ የኢትዮጵያ ብሔራዊ ቡድን ግብጽን 4-2 በማሸነፍ የኢትዮጵያ ብሔራዊ ቡድን የሶስተኛው የአፍሪካ ዋንጫ የሻምፒዮና ድል መጎናጸፍም ችሏል። የኢትዮጵያ ብሔራዊ ቡድን አሰልጣኝ አቶ ክቡራቱ ይድነቃቸው ተሰማ፣ ምክትል አሰልጣኝ አቶ አዳሙ አለሙና አቶ ፀሐይ ባህሪ ነበሩ። ሶስቱም ታሪካዊ አሰልጣኞች ከዚህ ዓለም በሞት ተለይተዋል። የኢትዮጵያ ብሔራዊ ቡድን የግብጽ ብሔራዊ ቡድንን 4-2 በማሸነፍ ታሪካዊ የሶስተኛው የአፍሪካ ዋንጫ ሻምፒዮን ለመሆን በበቃበት የፍጻሜ ዋንጫ ጨዋታ ለኢትዮጵያ ብሔራዊ ቡድን ተሰልፈው የተጫወቱ ተጫዋቾች ግብ ጠባቂ ጊላም ክፍሎም፣ አሪያ አስመላሽ፣ ብርሄ ጎይቶም፣ አዋድ መሐመድ፣ ተስፋዬ ውዴ፣ ቀጭን
ግርማ ዘለቀ፣ መንግስቱ ወርቁ፣ ሉቻኖ ቫስሎ፣ ኢታሎ ቫስሎ፣ ጌታቸው ወልዴ ሲሆኑ ግርማ በመቀየር ተክለ ኪዳኔም ገብቶም መጫወት ችሎ ነበር። በሶስተኛው የአፍሪካ ዋንጫ የኢትዮጵያ መንግስቱ ወርቁና የግብጽ በድዊ እኩል 3 ግቦችን በማስቆጠር ኮከብ ግብ አግቢዎች ለመሆንም መብቃት ችለዋል። የኢትዮጵያ ብሔራዊ ቡድን የሶስተኛውን የአፍሪካ ዋንጫ ሻምፒዮን ሲሆን ግርማዊ ቀዳማዊ ለስላሴ ዋንጫ የተቀበለው ተጫዋች ሉቻኖ ቫስሎ አምበል እንደነበረም የሚዘነጋ አይደለም። በተለይም በአሁን ጊዜ የሚገኘው የኢትዮጵያ ብሔራዊ ቡድን አዲሱ ትውልድ በተደጋጋሚ በአፍሪካ ዋንጫ የመሳተፍ እድሉን ቢያገኝም ግን ዋንጫ ማምጣት ግን አልቻለም። ይባስ ብሎም ውድድሩ ላይ ለመሳተፍ ወደ ምድብ ድልድሉም መግባትም ሳይችል የሚቀርበትን ውጤት እያስመዘገበ ይገኛል። አዲሱ ትውልድ በአፍሪካ መድረክ መቼ እንደሚደምቅ ባይታወቅም የእግር ኳሳችን ግን በሀገራችን ወደ ኋላ እያሽቆለቆለ የሚገኝበትን ውጤት እያስመዘገበ ይገኛል።